እሳት ለበሱ ሚሳኤል በአየር ላይ ሲምዘገዘግ እናየዋለን። ዝምተኛውን የምድር ላይ አጥቂ ግን ለማየት የሚፈቀድላቸው ጥቂቶች ናቸው። እነርሱ ሰላዮች ይባላሉ። ማንኛውም ጦርነት ያለ እነርሱ ተሳትፎ አይጀመርም። ከእያንዳንዱ ጥቃት ጀርባ መልካቸውን ቀይረው ስማቸውን ለውጠው በጨለማ የሚጓዙ የማይዘፈንላቸው ዜና የማይነበብላቸው ዝምተኛ ተዋጊዎች አሉ። ዛሬ የምንጫወተው የኒውክሌር መረጃ ስለሚያነፈንፉ ድብቅ ሰላዮች ነው። የሰሜን ኮሪያን ጥብቅ የኒውክሌር ማብለያ በእጅ ሰዓቱ ፎቶ አንስቶ ለአሜሪካ ከላከው ሰላይ ጋዜጠኛ ነኝ በሚል የአሜሪካ ምሁራንን አሞኝተው በቀላሉ መረጃ እስከመነተፉ የሰሜን ኮሪያ ሰላዮች ዛሬ ዝምተኛ ጠቢቦቹን ግብግብ እናጫውታቸዋለን። በመጀመሪያ ግን መካከለኛው ምስራቅ እንዴት ከረመ እንበል። አስቀድሞ ነበር መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ ሲባል መቼም ትሰማላችሁ። የመካከለኛው ምስራቅ ድስት ሲጣድ ድቁሱ በልኩ አልነበርም የተደቆሰው። አንድ አፍታ ሄደን የሚደበደበውን ደብድበን፣ የሚማረከውን ማርከን፣ የምንሽረውን ሽረን፣ የምንሾመውን ሹመን ሁሉንም በአንድ ሳምንት አጠናቀን እንመለሳለን ተብሎ ነበር የታሰበው። የጦር እቅዳቸውን መጥነው አልደቆሱትም። አሁን ሲረፍድ ድስት ጥደው ማልቀስ ጀምረዋል። ታዲያ የእኛ እናቶች ይህም ቢያዩ አስቀድሞ ነበር መጥኖ መደቆስ፣ አሁን ምን ያደርጋል ድስት ጥዶ ማልቀስ ይሏቸው ነበር። I say they're lousy fighters, but they're great negotiators. They are begging to work out a deal. እነርሱ ደካማ ተዋጊዎች ነገር ግን ብልህ ተደራዳሪዎች ናቸው። የገዛ ሀገራቸው ሚዲያዎች የሚያወጧቸው ዜናዎች ትራምፕን እያበሳጯቸው ነው። ጦርነቱ መቼ ያበቃል የሚል ጥያቄ ራስ ምታት ይቀሰቅስባቸዋል። በአቅሙ ምን አስደበቀኝ ብለው ቢገላገሏቸው ደስ ባላቸው ነበር። ወር ሊደፍን ቀናት በቀሩ ጦርነት ተዳክሟል የተባለው የፋርሶቹ አፍ ዛሬም እሳት ይተፋል። ሀሳብ አይግባችሁ እናስከፍተዋለን የተባለው የውሃ ላይ መንገድ በኢራን አለቆች ከታሸገ ቀናት ተቆጠሩ። የገበያዎች ታሽጓል ወረቀት እንኳ በዚህ ልክ ለመክፈት አያስቸግርም። የሆነ ሆኖ ትራምፕ ጉዳዩን ጨራርሰነዋል፣ አሁን ከተሞቻቸውን ወረን የኒውክሌር መሳሪያዎቻቸውን፣ ሚሳይሎቻቸውን እና ድሮኖቻቸውን ለማጥፋት አቅመዋለን፣ እንሂድ ካልን ተነስተን መሄድ ነው። እነርሱም ይሄ ገብቷቸዋል። ማገገምና እንደገና መነሳት እንዳይችሉ አድርገን ጎድተናቸዋል። They're defeated. They can't make a comeback. We're free to roam over their cities and towns and destroy all of their crazy nuclear weapons and missiles and drones that they're building. And we're doing that. ስለዚህ ይላሉ ትራምፕ አሁን ለመነጋገር እየለመኑ ነው። ከዚህ ውጭ አማራጭ የላቸውም። አባስ አራግቺ የሚነግሩን ደግሞ ከዚህ ተቃራኒውን ነው። እኛ ከእንግዲህ በኋላ እርም ብለናል። የአሜሪካን የውጭ ጉዳይ ፖሊሲና አሳ የላሰው ድንጋይ አንድ ነው ብለዋል። እንደ ወንዝ ድንጋይ አሳ እንደላሰው ሙልጭልጭ እያለ አስቸገረኝ ሰው። የአባስ አራግቺን ሀሳብ ዛዲግ አብርሃ በአንድ ጽሑፍ ላይ እንዲያረጋግጣል። በአሁኑ ወቅት የአሜሪካ የውጭ ጉዳይ ፖሊሲ ከቆየ የሊበራል ዓለም አቀፋዊነት ጎዳና ወጥቶ ስልነቀር ወደ ሆነው የብሔራዊ ጥቅም ወይም ትራንዛክሽናሊዝም መስመር እየተሸጋገረ ይገኛል። ሎራ ፊልድ ፊውሪየስ ማይንድስ በተሰኘው ትንተናዋ እንደምትጠቁመው ይህ የአዲስ ቀኝ ዘመም ወይም ኒው ራይት አስተሳሰብ አሜሪካን እንደ ቡሽ ወይም ሬጋን ካሉ የቀድሞ መሪዎች የፖሊሲ አቅጣጫ ፈጽሞ አርቋታል። ቀደም ሲል አሜሪካ በዓለም ዙሪያ ዲሞክራሲን ለማስፋፋትና ሰብአዊ መብቶችን ለማስከበር ትሰጠው የነበረው ቅድሚያ አሁን ቦታውን ለቀጥተኛ የገንዘብና የደህንነት ትርፍ አስረክቧል። በዚህ አዲስ እይታ መሰረት ማንኛውም ዓለም አቀፋዊ ግንኙነት ለአሜሪካ የሚዳሰስ ጥቅም ካላስገኘ ዋጋ እንደሌለው ይታመናል። አሜሪካውን ከአጋሮቿ የምትፈልገው የርዕዮተ ዓለም አንድነትን ሳይሆን በመሬት ላይ ያለን የጥቅም መለዋወጥ ብቻ ሆኗል ይላሉ። ታዲያ እንዲህ ያለ እኔ ፈርስት የሚልና ከርዕዮተ ዓለም ይልቅ የሚዳሰስ ጥቅም የሚናፍቀው አገር እንዴት ይታመናል ባይ ናቸው የኢራን አለቆች። ከአንድም ሁለት ጊዜ አምነናቸው ተስማምተን ጉድ ተሰርተናል። ለሶስተኛ ጊዜ አንሞኝም። ስለዚህ እኛ ያልነው እስካልሆነ ድረስ ድርድር የሚባል ነገር የለም ተብሏል። ኢራን 6 አሜሪካ ደግሞ 15 የድርድር ሀሳቦችን ጠረጴዛው ላይ አስቀምጠዋል። የድርድር ብፌ በሉት። ታዲያ ምን ያደርጋል፣ ትራምፕም ኢራኖቹም የሚጣፍጣቸውን ብቻ ነው መጨለፍ የሚፈልጉት። እነርሱ እንዲያና እንዲህ እያሉ ነገሩን ለማንዛዛት ይሞክሩ እንጂ ዋነኛ የማያግባባ ጉዳያቸው አንድ ነው። በብፌው ላይ ከተደረደረው አይነት መጨለፍ የማይፈልጉት ኒውክሌር የሚባለውን ሀሳብ ነው። ኢራን ህልውናዋ መቀጠል ካለበት በዓለም ላይ 10 የማይሞሉ ሀገራት የታጠቁትን ኒውክሌር ለመታጠቅ ማብላዮቿን ማስቀጠል አለባት። ኒውክሌር የያዙ ዕለት የእኛ ደህንነት ያበቃለታል የሚሉት አሜሪካና እስራኤል በአንጻሩ ይሄ ከሚሆን አይናቸው ቢጠፋ ይመርጣሉ። በዓለም ላይ የትኛውም ሀገር ያለ ፈተና ይህን አጥፊ መሳሪያ አልታጠቀም። ቻይና፣ ፈረንሳይ፣ ህንድ፣ እስራኤል፣ ሰሜን ኮሪያ፣ ፓኪስታን፣ ሩሲያ፣ ዩናይትድ ስቴትስ
ዩናይትድ ኪንግደም ሁሉም በታላቅ ሚስጥር ነው ጓዳቸውን ዘግተው የነገርየው ባለቤት ለመሆን የበቁት። ያውም በስንት ሰላይ የተዘጋ በራቸው እየተንኳኳ። በተለይ የአሜሪካና የሰሜን ኮሪያ ኒውክሌር ሰላዮች ታሪክ ልዩ ነው። አሜሪካ እጅግ ብዙ ማይል ተጉዛ የሰሜን ኮሪያ ዜጎችን ሳይቀር በሰላይነት መልምላ የነኪምን ቤተሰብ የኒውክሌር ኃይል አስጠንታለች። ለምሳሌ ያህል አንደኛውን ልዩ ታሪክ እናስታውስ። Flanked by the president and first lady, Tony Kim, Kim Hak-son, and Kim Dong-chul emerged from the plane as free men. እነዚህ ሰዎች በትራምፕና ባለቤታቸው ታጅበው ከአውሮፕላን ሲወርዱ የሞቀ አቀባበል የሚደረግላቸው ጦር ሜዳ ዘምተው ወይ ግዳይ ጥለው አይደለም። ሶስቱም በሰሜን ኮሪያ የሞት ፍርድ እስረኞች ነበሩ። ምን አጥፍተው ነው ዋናው ጥያቄ። ኪም ዶንግ ቹል የአሜሪካና ኮሪያ ጥምር ዜግነት ያለው በሰሜን ኮሪያ የታወቀ ነጋዴ ነው። በኋላ ላይ ለውጭ እንግዶች የሚሆን ዝነኛ ሆቴል ይከፍታል። በዚህ ጊዜ ነው የአሜሪካ የስለላ ተቋም አነፍናፊዎች አድብተው የቀረቡት። ለአሜሪካ መንግስት እንዲሰልል በብዙ ትግል አሳመኑት። ነጋዴው ሰው ኤስፒዮናጅ ወይም የመረጃ ሰላይ ሆነ። የሟቹን ኪም ጆንግ ኢል እና የተረካቢያቸውን ኪም ጆንጉን መንግስት በቅርብ እንዲከታተል፣ የትጥቅ ፕሮግራማቸውን እያጠና ሪፖርት እንዲያደርግ፣ የጦር መርከቦችን፣ አዳዲስ የጦር ቴክኖሎጂዎችንና የመሳሪያ ማምረቻ ተቋማትን ፎቶና ቪዲዮ እየቀረጸ እንዲልክ አደራ አሉት። ለዚህም ስራው ልዩ ካሜራና ማይክ የተገጠመለት ብዕርና የእጅ ሰዓት አዘጋጁለት። ከእርሱ በፊት 6 ኮሪያውያን ሀገራቸውን በመሰለል ተጠርጥረው 6ቱም የግድያ እርምጃ ተወስዶባቸዋል። ይህን እያወቀ ነው ወደ ስራ የገባበት። ለዚህም እንዲረዳው ወደ ሆቴሉ የሀገሪቱ ከፍተኛ ጀነራሎች እንዲመጡ መጋበዝና እነርሱን ማቅረብ ጀመረ። ቀረቤታውን አጠንክሮም ወደ አንዳንድ ጥብቅ ቦታዎች ለመግባት ፍቃድ አገኘ። ነገር ግን በ2015 በእጁ ከፍተኛ የሰራዊቱን ሚስጥር በፍላሽ ዲስክ እንደያዘ በቁጥጥር ስር ዋለ። የኪም መንግስት ባልተጠበቀ መልኩ በአደባባይ ህዝብና መንግስቱን ተናዞ ይቅርታ እንዲጠይቅ ካስደረገው በኋላ በ10 ዓመት የጉልበት ቅጣት እንዲቀጣ ወሰነበት። በእርግጥም ሰውየው እድለኛ ነበር። ጊዜው ትራምፕና ኪም ሁለቱን የዘመናት ጠበኛ ሀገሮች አስታርቀው ዓለምን ጉድ ሊያስብሉ ሙከራ ላይ የነበሩበት ዘመን ነበር። ስለዚህ በማይክ ፖምፒዮ ከፍተኛ ጥረት ፍርደኛው ሰላይና ሌሎች 2 አሜሪካዊ ዜግነት ያላቸው የሰሜን ኮሪያ እስረኞች በድርድር ተለቀው አሜሪካ ገቡ። Flanked by the president and first lady, Tony Kim, Kim Hak-son, and Kim Dong-chul emerged from the plane as free men. የሲአይኤ ኒውክሌር ሰላዩና ነጋዴው ኪም ዶንግ ቹል በኋላ ላይ የስለላ ዘመኑን የሚተርክ ቦርደር ራይደር የተባለ መጽሐፍ ለማሳተም በቅቷል። ኒውክሌርና የሰላዮች የስፒዮናጅ ድብብቆች ጨዋታ። ሀያላኑ ወደፊት ምን አይነት ግጭት ውስጥ ይገቡ ይሆን? ዓለማውን በስጋት የምትጠብቀው የዚህን ጥያቄ መልስ ነው። ይህን ለመመለስ ጠለቅ ብለን ስንመለከት የመንግስታት ታላቅ ውሳኔዎች ከየት ይመነጫሉ ብለን መጠየቃችን አይቀርም። ለጥያቄው መልስ ከሚሆኑ ዋና ምክንያቶች አንዱና ዋነኛው በይፋ ሳይታይ ውስጡን የሚካሄደው የሰላዮች ፍልሚያ ነው። አንድ ሰው፣ አንድ መረጃ፣ ከዚያም ዓለምን የሚቀይር ውሳኔ። ከማይታየውና አደገኛ ከሆነው የሰላዮች ፍልሚያ ታሪክ ውስጥ የሰሜን ኮሪያን የኒውክሌር መረጃ ለመመንተፍ አሜሪካ የተጫወተችውን ሌላ ጨዋታ እናጫውታችሁ። ቀጥለን ደግሞ የሰሜን ኮሪያ ሰላዮች አሜሪካ ስለ ኒውክሌሯ ምን እንደምታስብ ለማወቅ ያደረጉትን አስገራሚ ኦፕሬሽን እናጫውታችኋለን። መቼም የኒውክሌር አያያዛቸው አያስተማምንም። እንደ አሻንጉሊት ነው የሚጫወቱበት ከሚባሉ የሀገር መሪዎች መሃል ኪም ጆንጉን አንዱ ናቸው። ስለዚህ ሁሌም አሜሪካ ያችን ሀገር በስጋት ታያታለች። ሰሜን ኮሪያና ደቡብ ኮሪያን በሚከፍለው የጦር ኃይል ነፃ ዞን በሆነው የዲኤምዚ ድንበር ዳርቻ የሚነፍሰው ነፋስ አጥንት ይሰብራል። እዚያ በሆነ አንድ ቦታ በዓለም ላይ ካሉት በጣም አደገኛ የኒውክሌር ፕሮግራሞች አንዱ በስውር እየተብላላ ይገኛል። ማይክል ሃርት በደቡብ ኮሪያ የሚገኝ የአሜሪካ የስለላ መኮንን ነው። ሰውየው ቀን ቀን እንደ ቀላል የንግድ አማካሪውን ይታያል። የሩዝና ኤሌክትሮኒክስ ጭነት ስራ ላይ ይንቀሳቀሳል። ግን በሌሊት አደገኛ ተልዕኮ የሚፈጽም ሰላይ ነው። ተግባሩም የሰሜን ኮሪያን ሚስጥራዊ ኒውክሌር ፕሮግራም መረጃዎች ማነፍነፍ። ሳተላይቶች አንዳንድ መረጃዎችን ቢያመጡለትም ነገር ግን በቂ አልነበረም። ኒውክሌር የሚሰራው ከእይታ ተከልሎ በመሆኑ ያለው አማራጭ አንድ ብቻ ነበር። ሚስጥሩን አነፍንፎ የሚያመጣ ሰብአዊ ፍጡር፣ ሰው። ማይክል ጨለማ ለብሶ ስራውን ከሚያቀላጥፍባቸው ሌሊቶች በአንዱ ጄክ ተብሎ በኮድ ስም ከሚጠራው ሰው ጋር ተገናኘ። ጄክ በሰሜን ኮሪያው የያንግ ባዮን የኒውክሌር ፋብሪካ ውስጥ በመሐንዲስነት የሚሰራ ወሳኝ ሰው ነው። እናም ይህ ሰው ከአሜሪካኖች ጋር ለመተባበር ወስኖ መረጃዎችን ለማጋራት ፈቃደኛ ስለነበር ከማይክ ጋር ተቀጣጠሩ። ሂደቱ ግን ቀላል አልነበረም።
ሚሳኤል ወኪሉን ለማግኘት በጨለማ ካሜራዎች፣ ወታደሮች እና መሬት ውስጥ የተቀመጡ ፈንጆችን በጥንቃቄ አልፎ ተጓዘ። አንድ ትንሽ ስህተት ቢከሰት መጨረሻው ያኔ ነበር። በስጋትና በጥንቃቄ ብዙ ከተጓዘ በኋላ ማይክ የፈራረሰ ጎዳና ላይ ወደሚገኝ አንድ መጋዘን ደረሰ። እዚያም በኮድ ስሙ ጄክ ተብሎ የሚጠራውንና የሀገሩን ሰሜን ኮሪያን የኒውክሌር ሚስጥር ለአሜሪካኑ ለማጋራት ቆሞ ሲጠባበቀው ከነበረው ሰው ጋር ተገናኙ። ጄክ በዝቅተኛ ድምፅ ጊዜ የለንም ብሎ ተናገረ። ከዚያም የያዘውን ሻንጣ ከፍተውና ከውስጡ ሪያክተሮች፣ የቴክኒክ ካርታዎችና ፋይሎች እንዲሁም የሚሳኤል አሰራር የሚያሳይ ማብራሪያ ወጣ። ይህን ያየው አሜሪካዊ ሰላይ ልቡ በፍጥነት ትመታ ጀመር። ተራ መረጃ አልነበረም። ሰሜን ኮሪያን ጉድ የሚሰራ አሜሪካን ደግሞ በኩራት ቀና ሊያደርግ የሚችል ከባድ ሚስጥር ነበር። ልክ በዚህ ቅጽበት ግን የእግር ኮቴ ድምፅ እየቀረባቸው ሲመጣ ይሰማ ነበር። ጄክ በፍርሃት አግኝተውናል ብሎ ጮኸ። ሁለቱም በበረዶ ላይ መሮጥ ጀመሩ። ከኋላቸው መብራቶች ቦግ ብለው በርተው ወታደሮች በሩጫ እያሳደዷቸው ነበር። ትንሽ እንደሮጡ ሰሜን ኮሪያን ከቻይና ወደሚለየው ቱሜን ወንዝ ጋር ደረሱ። ጄክ ቀድሞ ያዘጋጀውን ጀልባ በፍጥነት አወጣ። ከዚያም አሜሪካዊውን ሰላይ አንተ ሂድ እኔ እቆያለሁ አለው። ሚካኤል አላመነታም። ጀልባውን ይዞ ተፈተለከ። ከኋላው ግን የጦር መሳሪያ ድምፅ ሲጮህ ተሰማ። የሆነው ባይታወቅም የሰሜን ኮሪያው ሰላይ ሕይወት ግን ያበቃላት ይመስላል። ከጥቂት ቀናት በኋላ ማይክል የመነተፈው መረጃ አሜሪካ ደረሰ። ባለሙያዎች መረጃውን ሲመረምሩ ሰሜን ኮሪያ ረጅም ርቀት የሚወነጨፍ ሚሳኤል ለመስራት በጣም እንደተቃረበች መረጃ ይገልጽ ነበር። ይህ መረጃ ተኝተው ወይም ተዘናግተው የነበሩ ሀገራትን ስላነቃቃ ሁሉም በዲፕሎማሲ ማዕቀቦችና የጦር እቅዶቻቸው ላይ መራወጥ ጀመሩ። በዚህ መሃል ግን አንድ ሰው ተረሳ። ሚስጥር ሻጩ ጄክ። ሰላዮች አይታዩ፣ ስራቸውም አይነገርም። ነገር ግን ሚናቸው ምን ያህል ሩቅ ነው የሚለውን እንዲህ አይነት እውነተኛ ክስተቶች ማሳያ ናቸው። የሰሜን ኮሪያ ሰላዮች አስገራሚ ሙከራ። የኪም ሰላዮች ሙከራ ይለያል። እነርሱ ባህር ተሻግረው ሆቴል ከፍተው ፔንታጎንን አይሰልሉም። ይልቅ በኮምፒውተራቸው በኩል ተሻግረው መረጃ ማነፍነፍ ላይ የሚችላቸው የለም። ለምሳሌ አሜሪካን ድምፅ ሬዲዮ ቪኦኤ ጋዜጠኛ መስለው መረጃ ወስደው ያውቃሉ። ሌላ ጊዜ ደግሞ እንዲያደረጉ የአሜሪካ ሀገር ምሁራንን በማታለል ምርምር እንዲጽፉላቸው አደረጉ። አሜሪካዊ የውጭ ጉዳይ ተንታኝ ዳንኤል ዴ ፔትሪስ በጥቅምት ወር ከአንድ የምርምር ተቋም በተላከላቸው የኢሜይል መልእክት ጽሑፍ እንዲያዘጋጁ ተጠየቁ። ነገር ግን ተንታኙ የተለመደው አይነት ስራ ሳይሆን የገጠማቸው የስለላ ክትትል ነበር። መልእክት ላኪው መረጃ የሚፈልግ የሰሜን ኮሪያ ሰላይ እንደነበር የሳይበር ደህንነት ተመራማሪዎች ተናግረዋል። ሰላዩ እንደተለመደው ኮምፒውተሩን በመበርበር ሚስጥራዊነት ያለው መረጃ ከመስረቅ ይልቅ የአንድ የምርምር ተቋም ዳይሬክተር ነኝ በማለት ዳንኤል ዴ ፔትሪስ በሰሜን ኮሪያ የደህንነት ጉዳዮች ላይ ሀሳባቸውን ለማወቅ መሞከሩን ተናግረዋል። ኢሜይሉ አዲስና ቀደም ሲል ሪፖርት ያልተደረገ የሰሜን ኮሪያ መረጃ ጠላፊ ቡድን እንደሆነ የሳይበር ደህንነት ባለሙያዎች ገልጸዋል። 5 ኢላማ የተደረጉ ግለሰቦችና ኢሜይሎች በሮይተርስ ምርመራ ተደርጎባቸዋል። የጠለፋ ቡድኑ ከዚህ ቀደም ኢላማዎችን የይለፍ ቃሎችን ለመመንተፍ ኢሜይሎችን ለረጅም ጊዜ እንደሚጠቀም ተገልጿል። አሁን ግን ተመራማሪዎችን ወይም ሌሎች ባለሙያዎችን አስተያየት እንዲሰጡ ወይም ሪፖርቶችን እንዲጽፉ በቀላሉ መጠየቅ ጀመረ። ይህም ሚስጥራዊ መረጃን በቀላሉ ለማግኘት ያስችላቸዋል ነው የተባለው። የማይክሮሶፍት ባልደረባ የሆኑት ጄምስ ኤሊየት አጥቂዎቹ በዚህ በጣም ቀላል በሆነ ዘዴ ብዙ ስኬት አግኝተዋል ብለዋል። አጥቂዎቹ የመረጃ ምንተፋ ሂደቱን ሙሉ በሙሉ ቀይረዋል ነበር የተባለው። ማዕከሉ በርካታ የሰሜን ኮሪያ ሰላዮችን ለይቻለሁም ብለዋል። ሰላዮቹ በዘመቻው ላይ ያነጣጠሩት ምሁራንና ተንታኞች በዓለም አቀፍ የህዝብ አስተያየትና የውጭ መንግስታት ፖሊሲን በመቅረጽ በሰሜን ኮሪያ ላይ ተጽዕኖ ፈጣሪ እንደሆኑም ተነግሯል። አጥቂዎቹ መረጃውን ከፈረሱ አፍ በቀጥታ እያገኙ ነው ተብሏል። መረጃውንም መተርጎም አያስፈልጋቸውም፣ ምክንያቱም እነሱ በቀጥታ የሚያገኙት ከባለሙያው ነው ሲሉ ጄምስ ኤሊየት ተናግረው ነበር። እነዚህ ጠላፊዎች የአሜሪካ የኒውክሌር ደህንነትና የጦር መሳሪያ ፖሊሲ ባለሙያዎችን፣ የቪኦኤ ጋዜጠኞችን በመምሰል መረጃ ለመመንተፍ የኢሜል ልውውጥ ማድረጋቸውንም አንድ የመረጃ ደህንነት ተቋም ይፋ አድርጓል። ኤፒቲ 43 ወይም ኪም ሱኪ እንዲሁም ታሊየም በመባል የሚታወቁት የሰሜን ኮሪያ መረጃ መረብ ላይ ሰላዮች ጋዜጠኛ በመምሰል በአሜሪካና ደቡብ ኮሪያ የሚገኙ መንግስታዊ ተቋማትን፣ ምሁራንን እንዲሁም በጥናት ተቋሞች ውስጥ የሚሰሩ ተመራማሪዎችን ኢላማ አድርገው በቀላሉ በርካታ መረጃዎችን አግኝተዋል። ውድ የፈታ ዴሊ ቤተኞች ለዛሬ ያዝንላችሁ የዝምተኛ ተዋጊዎቹ ሰላዮች ታሪክ ይህን ይመስል ነበር። ቪዲዮውን እንዴት አገኛችሁት?
በመካከለኛው ምስራቅ ጉዳይ ወቅታዊ መረጃዎችን ለማግኘት አብራችሁን ቆዩ እያልን አበቃን። ሰላም ለምድራችን ይሁን።